ገላትያ ምዕራፍ 2 ከቁጥር 11 ጀምሮ ያለውን ክፍል አንብበን እንጀምራለን። ጴጥሮስ ወደ አንጾኪያ በመጣ ጊዜ በግልጥ ስቶ ስለነበር ፊት ለፊት ተቃወሙት። አንዳንድ ሰዎች ከያዕቆብ ዘንድ ከመምጣታቸው በፊት ከአሕዛብ ጋር ይበላ ነበር። እነርሱ በመጡ ጊዜ ግን የተገረዙትን ወገኖች ፈርቶ ከአሕዛብ ራሱን በመለየት ገሸሽ ማለት ጀመረ። በርናባስም እንኳ በእርሱ ግብዝነት እስኪወሰድ ድረስ ሌሎቹም አይሁድ በግብዝነቱ ተባበሩት። ተግባራቸው እንደ ወንጌል እውነት አለመሆኑን በተረዳው ጊዜ በሁሉም ፊት ጴጥሮስን እንዲህ አልሁት፣ አንተ አይሁዳዊ ነህ፣ ሆኖም በአሕዛብ ሥርዓት እንጂ በአይሁድ ሥርዓት አትኖርም። ታዲያ አሕዛብ የአይሁድን ሥርዓት እንዲከተሉ እንዴት ታስገድዳቸዋለህ? እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆንን ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅምና በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች መሆናችን ግልጽ ነው። ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን? ፈጽሞ አይደለም። ያፈረሱትን መልሼ የምገነባ ከሆነማ ሕግ ተላላፊ መሆኔን አረጋግጣለሁ። ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቼአለሁና ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነዋ። እንጸልይ። በሰማያት የምትኖር ቅዱስ አባታችን አምላካችን ሆይ እግዚአብሔር አምላካችን ስለ ዛሬ አንተ ስላበዛህልን ቸርነት ስላበዛህልን ምሕረት እናመሰግናለን። እዚህ ቦታ ላይ አንተ እንድናመልክህ ስምህን መቀደስ እንድንችል ድልን ሰጥተህን እግዚአብሔር ሆይ እዚህ መገኘት እንድንችል ስላደረግ ተመስገን። እግዚአብሔር ሆይ አሁንም ደግሞ ቃልህን እንማራለን። አንተ እንድታስተምረን በዛ ውስጥም እንድትገስጸን፣ እንድትመክረን፣ እንድታጽናናን አንተ እንለምናለን በኢየሱስ ክርስቶስ ስም። እስካሁን ድረስ ገላትያ ምዕራፍ 2 ላይ ነን። ዛሬ እግዚአብሔር ከረዳን ከቁጥር 17 እስከ 21 ድረስ ያለውን ክፍል ተመልክተን እንጨርሳለን ምዕራፉን። ባለፈው ሳምንት እንደተመለከትነው ከዚህ በፊት ጳውሎስ የራሱን ኦቶሪቲ ዲፌንድ ያደርጋል። የራሱን ኦቶሪቲ ዲፌንድ ሲያደርግም ኦልቲሜትሊ ወንጌሉ የሚሰብከው ወንጌልን ዲፌንድ ያደርጋል ብለን ነበር። ከዛ ያ ወንጌል ምንድን ነው? ወንጌሉ ስንል በክርስቶስ ኢየሱስ በማመን ብቻ ጽድቅ እንደሚገኝ፣ ከዛ ሕግን በመጠበቅ ጽድቅ እንደማይገኝ ጳውሎስ ያንን ሙግት እንደሚያቀርብና የወንጌሉን ዴፊኒሽን ኦልሞስት ምዕራፍ 1 ላይ ይህ ወንጌል የማይሰብክ ሰው ካለ፣ ከዚህ የተለየ ወንጌል የሚሰብክ ሰውም ካለ የተረገመ ይሁን ብሎ ጳውሎስ እርግማንን ያወጀው ወንጌል ያ ምንድን ነው? በኮንቴንት ዋይዝ ስንል ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅምና የሚለውን ሙግት ነው ጳውሎስ እያቀረበ ያለው። ወንጌሉም ያ ነው ጳውሎስ ዲፌንድ እያደረገም ያለው፣ እየጮኸም በገላትያ ቤተክርስቲያን ላይ ቤተክርስቲያኒቱንም እየገጸጸ ሌሎችንም አናተማ እያለም ያለው ብለን ነበር። ይህም ጽድቅ ስንል በእግዚአብሔር ፊት ሌጋሊ ዲክለር መደረግ ነው። ኃጢአተኛ ሆነን ሳለ በተቆጠረልን ጽድቅ ኢምፒውትድ በሆነ ኦር በተቆጠረልን ጽድቅ፣ ያም ጽድቅ ከየት የመጣ ነው ሲባል ክርስቶስ ሕግን ሁሉ ፈጽሞ ባስገኘው ጽድቅ፣ ከዛ ደግሞ የእኛን ኃጢአት ወስደው በአብ ፊት ሆነው የእግዚአብሔርን ቁጣ ተሸክሞ የተቀጣው ያ ለእኛ ተቆጥሮልን፣ ያ ጽድቅ ደግሞ ለእኛ ተቆጥሮ በእግዚአብሔር አብ እኛ ዲክለር ተደርገናል። በተመሳሳይ ሰዓት ጻድቅ ነን በእኛነታችን ደግሞ ኃጢአተኞች ሆነን ሳለ። ስለዚህ ጽድቁ ከየት የመጣ ነው ሲባል ኤሊያን ራይቸስነስ ይላል ሉተር። ስለዚህ ከውጭ የመጣ ጽድቅ ነው እንጂ እኛ ሰርተን ኦር ሕግን ፈጽመን ያገኘነው ጽድቅ እንዳልሆነ እንመለከታለን። ስለዚህ ወንጌሉ ምንድን ነው? ጳውሎስ እንደዚህ ስትሮንግ ቃላትን የተጠቀመው ሲባል
ቁጥር 16 ላይ ኦልሞስት ሳመሪ ማለትም እንችላለን። ትልቅ ሙግቱም በዛ ውስጥ እንዳለ እናውቃለን። ከዛ በሕግ ስራ አይጸደቅም ጳውሎስ ሲልም የሙሴን ሕግ በመፈጸም እና የትኛውም ሪቹዋልስ ብሉይ ኪዳን ላይ እግዚአብሔር በኦሪት ሕግ የሰጣቸውን በመጠበቅ ሳይሆን ክርስቶስ ኢየሱስን በማመን ከእግዚአብሔር ጋር መታረቅ ይቻላል። የኃጢአት ይቅርታን ማግኘት ይቻላል። ያም ደግሞ ብቸኛ መንገድ ነው። የሆነች ነገር ጠብታ ከጨመርን ክርስቶስ የሰራውን ስራ ቬን እናደርጋለን ይላል ዛሬም በምንመለከተው። ስለዚህ ከቁጥር 16 ቀጥሎ ያሉ ክፍሎች ላይ ያንን ነው ጳውሎስ ዲፌንድ እያደረገ ያለው። በተደጋጋሚ የሚያነሳው ሀሳብ ቁጥር 16 ላይ ያለውን የወንጌሉን ዴፊኒሽን የሚያጠናክር ሀሳብ ነው። ስለዚህ ቁጥር 17 በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች መሆናችን ግልጽ ነው። ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን? ፈጽሞ አይደለም ብሎ ይጀምራል ጳውሎስ። እዚህ ጋር ምንም ጥያቄ የለውም ከላይኛው ጋር ቀጥሎ እንደሚመጣ ማለትም የወንጌል ዴፊኒሽን ነው ብለን ካስቀመጥ ነው ከቁጥር 16 ቀጥሎ የሚመጣ ቁጥር ነው። ስለዚህ እኛ መጽደቅ የምንፈልገው ሕግን በመስራት አይደለም። የሕግ ስራን ሰርተን የምንጸድቀው ጽድቅ የለንም ጳውሎስ ብሎ ኮንክሉዥን ይሰራል ቁጥር 16 ላይ። እዚህ ጋር ደግሞ ሌላ አሰርሽን አለ። ሳማው ኮንፊውዝ የሚያደርግ ይመስላል። ግን ኦኬ በክርስቶስ ኢየሱስ በማመን ነው ጽድቅ የሚገኘው አለን። ስለዚህ መሻታችን፣ ፍላጎታችን በክርስቶስ ኢየሱስ በማመን የሚገኝ ጽድቅን ነው። ከዛ ፖዚቲቭ አሰርሽን ይሰራል። ያንን ስናረግ፣ ያንን ለማድረግ ስንጥር እኛ ራሳችን ኃጢአተኞች መሆናችን ግልጽ ነው ይላል ጳውሎስ። እኛ ራሳችን ኃጢአተኞች መሆናችን ግልጽ ነው የሚለው ብዙዎቹ ሲተረጉሙ ይሄ የኦፖናንትስ በገላትያ ቤተክርስቲያን ላይ ያሉ የጳውሎስ ተቃዋሚዎች ክስ ነው ብሎ ይናገራሉ። ማለትም ጳውሎስ ሕግን በመጠበቅ ሳይሆን በክርስቶስ ኢየሱስ በማመን ነው ጽድቅ የሚገኘው ሲል ሰዎች ከኦፖናንትስ ማለትም አይሁድ ቤተክርስቲያንንም ሕግን መጠበቅ ኔሰሰሪ ነው ብሎ የሚያስተምሩ ሰዎች የሚሏቸው ነገሮች አይ እናንተ እንደዚህ በማድረጋችሁ ሕግን ወደ አለመጠበቅ ነው እየሄዳችሁ ያላችሁት። የኃጢአት ዴፊኒሽን ደግሞ መሰረታዊ ዴፊኒሽን ስንመለከት የእግዚአብሔርን ሕግ መተላለፍ ወይም ለዛ ሕግ አለመታዘዝ ነው እንላለን። ስለዚህ በክርስቶስ ለመጽደቅ ስትሸሹ ሕግን መፈጸም አያስፈልግም እያላችሁ ነው፣ ለዚህም ኃጢአተኞች እየሆናችሁ ነው ብሎ ሙግት ያቀርባሉ ይላሉ። ኦብዘርቭ ያደረግኳቸው ነገር ግን ለእኔ አት ፌስ ቫሊዩ ግልጽ የሆነው ንባብ ጳውሎስ እኛ ራሳችን ኃጢአተኞች መሆናችን ግልጽ ነው የሚለው የሳሙኤል ኤልስ አኪውዜሽን ሳይሆን ራሱ ነው ይህን ሪኮግናይዝ እያደረገ ያለው ብዬ አስባለሁ። መጽሐፉ እንደዛ ጥቅሱን ስናነብ ማለት ነው። ምንም ይሄ ስላቅ ነገር የለውም። ጳውሎስ ይህን ሲል እኛ ራሳችን ኃጢአተኞች መሆናችን ግልጽ ነው። ስለዚህ ጳውሎስ እያደረገ ያለው በክርስቶስ ለመጽደቅ ስንፈልግ አዎ ኃጢአተኛ መሆናችንን ሪኮግናይዝ እናደርጋለን። እኛ ለዛ ነው ወደ ክርስቶስ የምንሸሸው። ለዛ ነው ክርስቶስ እንዲያድነን ወደሱ ወደ መስቀሉ ወደ ኢየሱስ ወደ ሰራው ጽድቅ የምንሸሸው። ስለዚህ ጳውሎስ ሪኮግናይዝ ያደርጋል ነው ኃጢአቱን፣ የራሱን ደካማነት ሪኮግናይዝ ያደርጋል። ይህም ከኮንቴክስቱ ጋር እንዴት እንደሚታረቅ ለመመልከት ከፈለግን ከዚህ በፊት ቁጥር 15 ላይ ያለውን ተመልክተን ነበር። ቁጥር 15 ላይ ጳውሎስ አሕዛብንም ኃጢአተኞች እንደሆኑና እኛ ደግሞ እንደነሱ አይደሉም አለ። ያ የኮቨናንት ዲፈረንስ እንደሆነ አይተናል። ግን ለመጽደቅ ስንሻ በክርስቶስ ኢየሱስ ወደ እግዚአብሔር ፊት ለመቅረብ ስንፈልግ ወደ እግዚአብሔር ፊት ለመጽደቅ ስንፈልግ በአሕዛብ መካከልና በእኛ መካከል ምንም ልዩነት የለውም የሚል ድምዳሜን ይሰራል። ስለዚህ የጳውሎስ ሙግት ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችንን ደግሞ ኃጢአተኞች ሆነን ከተገኘን፣ የድሮ ትርጉሙን ነው ያነበብኩት። አዲሱ መደበኛ ትርጉም ላይ በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች መሆናችን ግልጽ ነው። ስለዚህ ያንን ሪኮግኒሽን ይሰጣል። ለዛም ወደ ክርስቶስ ሸሽተናል እያለ ያወራል። እንግሊዝኛ we ourselves also are found sinners። ስለዚህ ይሄ ፋውንድ ያደረጉት እነ ጳውሎስ ራሳቸውን ነው እንጂ ሳሟን አኪዩዝ አድርጓቸው አይደለም በዛ ኤግዚስት ያደረጉት። ስለዚህ እነ ጳውሎስ ሕግን በመሻሻቸው ምንም ያጠፉት ጥፋት የለም። ያም ከሆነ ፎልስ አኪዩዜሽን ነው፣ እውነት ነው። ነገር ግን ምዕራፉ አት ፌስ ቫሉ ስናነብ ኮንቴክስቱ ጋርም ለማገናኘት ስንሞክር የጳውሎስ ሪኮግኒሽን ነው፣ ኃጢአተኝነቱን አንደርስታንድ ያደረገበት እውነታ ነው። ከዛ ግን ጥያቄው ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን የሚል ነው።
ይሄ ጥያቄ በዘመኑም የነበረ ጥያቄ ነው፣ አሁንም ያለ ጥያቄ ነው። ለምሳሌ በክርስቶስ ኢየሱስ ያመኑት ድነት አይወሰድባቸውም፣ እግዚአብሔር ያንን ድነት ፕሪዘርቭ ያደርጋል ስንል ታዲያ እንደፈለግን እንኑር አይነት ጥያቄዎች ይመጣሉ። አሁንም በክርስቶስ ኢየሱስ ለመጽደቅ እንፈልጋለን፣ ስለዚህም ወደ እሱ እንሮጣለን። አዎ፣ ይሄ ግን ቶታሊ አክናውሌጅ እናደርጋለን። ይህን በማድረጋችን ብቻውን ኃጢአተኛ መሆናችንን አክናውሌጅ እናደርጋለን። ኦኬ ዘን ክርስቶስ ኃጢአት እንዲስፋፋ ያደርጋልን ማለት እንዴት ነው? አንድ ሰው ኃጢአተኛ ነው ፋክት ኢን ሪያሊቲ በሚታይ ሁኔታ ደግሞ ጻድቅ ነው። በክርስቶስ ኢየሱስ ባለ ስታተስ ጻድቅ ነው ዲክለር ይደረጋል እንደ ጻድቅ፣ በእግዚአብሔር ፊት እንደ ጻድቅ ይታያል። የክርስቶስ ጽድቅ ኤክስተርናል የሆነ ጽድቅ ይታያል። ታዲያ ይሄ ክርስቶስን የኃጢአት እንዲሰራ ኃጢአት እንዲስፋፋ የሚያደርግ አካል አያደርገውም እንዴ ይላል ጥያቄው። ትልቅ ስትሮንግ ኔጌሽን ይጠቀማል ይላሉ። ፈጽሞ አይደለም የሚለውን ቃል ጳውሎስ ፈጽሞ አይደለም። አዎ፣ ግን ለምንድን ነው ያልሆነው ብለን ስንጠይቅ ሰዎች ክርስቶስ ጻድቅ ስለሆነ አይደለም ኃጢአተኝነታቸውን ሪኮግናይዝ ያደረጉት፣ ኦር ክርስቶስ በሰራው ስራ አይደለም ኃጢአተኝነታቸውን ሪኮግናይዝ ያደረጉት። ይህን ስል ምን ማለቴ ነው? አዎ ክርስቶስ ነው፣ እግዚአብሔር በጸጋው ነው ኃጢአተኝነታችንን ሪኮግናይዝ እንድናደርግ ያደረገው። ግን ኃጢአተኛ የሆንበት ምክንያት እሱ አይደለም። ስለዚህ ኃጢአት እንዲስፋፋ የሚያደርግ እሱ አይደለም፣ ሕግ ነው ያንን እንድናውቅ የሚያደርገው። ጳውሎስ ሌላ ቦታም ያንን ይናገራል። በእግዚአብሔር ሕግ መሰረት ኃጢአተኛ መሆናችንን ሪኮግናይዝ እናደርጋለን። ከዛ ወዲህ ነው ኢየሱስ ክርስቶስ ጋር ከዛ ኃጢአት ኮንሲኩዌንስ ወር ውጤት የሚሆነው የእግዚአብሔር ቁጣ ነው። ከዛ ለመሸሽ ነው ወደ ክርስቶስ የምንሮጠው፣ በክርስቶስ በኩል ለመጽደቅ የምንሻው የምንፈልገው። ስለዚህ ኃጢአተኝነታችንን ሪኮግናይዝ ያደረገ ኃጢአተኛ የሆንበት ምክንያት ኦር ኃጢአታችንን ኢቫሉዌት ስናደርግ አዎ ኃጢአተኛ ነን ያልነው በእግዚአብሔር ሕግ መሰረት ነው። ስለዚህ የእግዚአብሔር ሕግ መሰረት ኃጢአተኛ መሆናችንን እናውቃለን። ከዛ ኮንሲኩዌንሱ ምንድን ነው? ያ የእግዚአብሔር ቁጣ ነው። ከሱም ሸሽተን ወደ ኢየሱስ ክርስቶስ ጽድቅ እንሮጣለን። እዚህ ጋር ልዩነቱ አንዳንድ ጥያቄዎችን ማንሳት ካለብን በክርስቶስ ለመጽደቅ ስንሮጥ እኛ ጻድቅ አክቹዋሊ እንሆናለን ወይ ሲባል አዎ፣ ስታተሳችን በእግዚአብሔር ፊት ያለው ባለፈውም ሌጋል ዲክላሬሽን ነው ፎሬንሲክ ነው የሚሉ ነገሮችን ለመመልከት ሞክረን ነበር። በእግዚአብሔር ፊት ያለው ስታተሳችን አዎ ጻድቅ ነን። ለምን ሲባል ክርስቶስ ኢየሱስ በሰራለን ስራ። ሜቢ ፋሚሊየር ከሆናችሁ የኛ ኢምፒውትድ ራይቸስነስ እንላለን፣ የተቆጠረልን ጽድቅ ነው እንላለን። ሮማን ካቶሊሲዝም ላይ ደግሞ ኢንፊውዝድ ራይቸስነስ ይላሉ። ስለዚህ ሳማው ያ ጽድቅ እኛ ወደ አክቹዋል ጻድቅ እስከመሆን ድረስ እስካልመጣን ድረስ በክርስቶስ ጸጋ አዎ አምነን እንጸድቃለን። እምነት ለጽድቃችን ለድነታችን እጅግ በጣም አስፈላጊ ነገር ነው ይላሉ። ግን ያ ነገር ወደ ሪያሊቲ ወደ አክቹዋል ወደ የኛ እውነታ መሆን አለበት። ውስጣችን ገብቶ ማንነታችንን መቀየር መቻል አለበት። ያንን እኛ ወደ ሳንክቲፊኬሽን እናመጣለን። ስለዚህ ጽድቅ ስንል በእግዚአብሔር ፊት ያለን ስታተሳችን ነው። ስለዚህ ከጸደቅን በኋላ ኃጢአተኛ ሆነን ስንገኝ አንድ የጸደቀ ሰው እንዴት ነው ኃጢአት የሚሰራው የሚለውን ጥያቄ አንድ ሰው ሊያነሳ ይችላል። ያንን ደግሞ ሮሜ ምዕራፍ 7ን መመልከት ትችላላችሁ። ግን ኢንፊውዝ የተደረገ እና እስከ መጨረሻው ድረስ በምናደርገው ፔናንስ በተለያዩ ነገሮች እየጸደቅን የምንሄደው ሪያሊቲ አይደለም። በእግዚአብሔር ፊት ጻድቅ ነን። በክርስቶስ ኢየሱስ ስራ ስታተስ ነው የሚያወራው፣ ሌጋል ዲክላሬሽን ነው። ውስጣችን ገብቶ የሆነ ነገር የለም። አዲስ ፍጥረት ነን። አዎ እኮ እሱ እንዲናይ አናረግም። ግን ጽድቃችን ዲፔንድ የሚያደርገው እኛ ባደረግነው ክንውን አይደለም። ስለዚህ ካመንም በኋላ የምንሰራውም ኃጢአት የእኛ የወደቀው ሰውነታችን ውጤት ነው እንጂ ክርስቶስ ኮዝ አይደለም የዛ ኃጢአት። ስለዚህ አሁንም ጽድቅን ዲፋይን የምናደርግበት መንገድ እነዚህ ጳውሎስን አኪዩዝ የሚያደርጉ ሰዎችም ከሆኑ የአይሁድ ተከታዮች አይሁዶች ናቸው ካልን የስታተስ ዲፍረንስ እንደሆነ ነው ያልተረዱት። ቀድሞ ኃጢአተኞችና በእግዚአብሔር ቁጣ ስር ያለን፣ አሁን ግን በክርስቶስ ኢየሱስ ስራ በእግዚአብሔር ፊት እግዚአብሔር እኛን ሲመለከት የእኛን ነገር ሳይሆን ኢየሱስ ክርስቶስን በመመልከቱ እኛን እንደ ጻድቅ የሚቆጥርበት እውነታ ነው።
ታዲያ ጳውሎስ ምንድን ነው እያለ ያለው? ፈጽሞ አይደለም። ታዲያ የክርስቶስ ኃጢአት እንዲስፋፋ ያደርጋልን ብለን ከሞገትን ፈጽሞ አይደለም ይላል። ኦኬ ለምን አይሆንም ካለ ለዚህ ደግሞ ሙገት ያቀርባል። ቁጥር 18 ላይ ያፈረሱትን መልሼ የምገነባ ከሆነማ ሕግ ተላላፊ መሆኔን አረጋግጣለሁ ይላል። በአንድ በኩል ይሄን እስከ መጨረሻው እስከ ቁጥር 20 መጨረሻ ምዕራፍ 2 መጨረሻ ድረስ ጳውሎስ የሚያወራው ለጴጥሮስ ነው። ይሄን ሙግት የሚያቀርበው ካልን ያፈረሱትን መልሼ የምገነባ ከሆነማ ብሎ ጳውሎስ ምንድን ነው አፈረሱት ብሎ የሚያስተምረው? ከዚህ በፊት በወንጌል ስብከት አፍርሼዋለሁ እያለ የሚያወራው በክርስቶስ ኢየሱስ በማመን ነው እንጂ ሕግን በመጠበቅ ጽድቅ አይገኝም ብሎ አስተምሯል። ስለዚህ የሙሴ ሕግን በመጠበቅ ጽድቅ አይገኝም፣ በግዝረት ጽድቅ አይገኝም። ከጴጥሮስ ጋር ደግሞ በነበረው ሙግታቸው የምግብ ስርዓትን በመጠበቅ አይደለም ጽድቅ የሚገኘው። ጽድቅ የሚገኝበት ብቸኛው ምክንያት ኢየሱስ ክርስቶስን በማመን ነው የሚገኘው ብሎ አስተምሯል። ያንን አሁን ካውንተር የሚያደርግ ከሆነና የምግብ ስርዓቱን ግዝረቱን አፕሩቭ የሚያደርግ ከሆነ እኔ ነኝ ሕግ ተላላፊ መሆነው ሪቢውልድ ማድረግ ከሆነ። ምክንያቱም ኦልሬዲ ያስተማርኩት እውነታ አለ። ጽድቅ የሚገኘው በክርስቶስ ኢየሱስ በማመን ነው፣ ሕግን በመጠበቅ አይደለም። ያንን ግን እንደገና መልሼ ማስተምር ከሆነ እኔ ሕግ ተላላፊ ነኝ ይላል ጳውሎስ ራሱ። ስለዚህ ኢየሱስ ክርስቶስ ኃጢአት እንዲስፋፋ አያደርግም። አዎ ኃጢአትን የምንረዳበት መንገድ ሕግ ነው። ኢቭን ካልን አይቀር ሕጉ በራሱ ኃጢአት እንዲስፋፋ አያደርግም። ግን ሰዎች ትእዛዙ በመጣ ጊዜ ኃጢአትን ለማድረግ ይፈልጋሉ። አትብላ ሲባል ለመብላት ይሮጣል። አታመንዘር ሲባል ለማመንዘር ይሮጣል። ያ ነው የሰው ሜንታሊቲ ሳማው። ስለዚህ ሕጉ ኃጢአታችንን ሪኮግናይዝ እንድናደርግ ያደርጋል። ኃጢአታችንን ኢቫሉዌት የምናደርግበትና አንዱ ኃጢአት ነው ኃጢአት አይደለም ብለን የምንረዳበት መንገድ ነው። ክርስቶስ ደግሞ እሱን በመጠበቅም መጽደቅ ስለማንችል የመጣልን የምንድንበት ጋሻችን ወደ የምንድንበት አዳኛችን ነው እንጂ ኃጢአትን አድርገን ወደ ዘላለም ሞት የሚወስደን አካል አይደለም። ያ ነው ካልን ክርስቶስ ኃጢአት እንዲስፋፋ ያደርጋል። ለዛም ሕግን መጠበቅ አስፈላጊ ነው ካልን ጳውሎስ ራሱ ምን ይላል? እኔ ሕግ ተላላፊ ነኝ ብሎ ያስረዳል። ፋክት ዛት ለምንድን ነው ይህ ሁሉ እውነት የሚሆነው? 19 እስከ 21 ያሉ ቁጥሮች ላይ በደንብ ኢንፈሲስ ይሰጣል ጳውሎስ። ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁና for I through the law died to the law that I might live to God። ይህንን ለመረዳት በጣም አጋዥ ጥቅስ ነው ብዬ ማስበው ሮሜ ምዕራፍ 7 ነው። ምክንያቱም እዚህ ጋር የሚላቸው ቃላት ፓራላሊ አንደርስታንድ ምን ማለት ነው? ለምሳሌ በሕግ በኩል ለሕግ ሞቻለሁና ለሕግ ሞቻለሁ ሲል ጳውሎስ ምን እያለ ነው? ከዛ ለእግዚአብሔር እኖር ዘንድ እያለ ያወራል። ሮሜ ምዕራፍ 7 እንደዚህ ይላል። ወንድሞች ሆይ ሕግን ለሚያውቁ ሰዎች እናገራለሁ። ሕግ በአንድ ሰው ላይ ስልጣን የሚኖረው ሰውየው በሕይወት እስካለ ድረስ ብቻ መሆኑን አታውቁምን? አንዲት ያገባች ሴት ከባሏ ጋር በሕግ የታሰረች የምትሆነው እርሱ በሕይወት እስካለ ድረስ ነው። ባሏ ቢሞት ግን ከጋብቻ ሕግ ነጻ ትሆናለች። ነገር ግን ባሏ በሕይወት እያለ ሌላ ሰው ብታገባ አመንዝራ ትባላለች። ባሏ ቢሞት ግን ሌላ ሰው ብታገባም እንኳ ከዚህ ሕግ ነጻ ትሆናለች፣ አመንዝራም አትባልም። ቁጥር 4 ስለዚህ ወንድሞች ሆይ እናንተም በክርስቶስ ኢየሱስ ሥጋ ለሕግ ሞታችኋል። ይህም ከሙታን ለተነሳው ለእርሱ ለሌላው ሆናችሁ ለእግዚአብሔር ፍሬ እንድናፈራ ነው። ኃጢአተኛ በሆነው ተፈጥሮ ቁጥጥር ስር ሳለን ለሞት ፍሬ እንድናፈራ በሕግ የተቀሰቀሰው የኃጢአት መሻት በሥጋችን ላይ ይሠራ ነበር እያለ ይቀጥላል ጳውሎስ። ቁጥር 4 ስለዚህ ወንድሞች ሆይ እናንተም በክርስቶስ ኢየሱስ ሥጋ ለሕግ ሞታችኋል። ይህም ከሙታን ለተነሳው ለእርሱ ለሌላው ሆናችሁ ለእግዚአብሔር ፍሬ እንድናፈራ ነው ይላል። ስለዚህ በሕግ በኩል ለሕግ ሞታችኋል። አንደኛው ሞታችኋልና የሚለው ጥቅስ በክርስቶስ ኢየሱስ ሆነን ለሕግ መሞታችንን ያሳያል።
ምንድን ነው ለሕግ መሞታችን ሲባል ይህንንም ለማብራራት ገላትያ ምዕራፍ 4 ላይ ያለ ጥቅስ አለ። አንድ የኢየሱስ ክርስቶስ ስታተስ ምን ነበር? ኢየሱስ ክርስቶስ ሲሞት እንዴት ነው የሞተው የሚለውን የሚያስረዳው ቁጥር 4 ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። ይህም የሆነው የልጅነት መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው ይላል። ኢየሱስ ክርስቶስ የተወለደበት ሪያሊቲ ወደ እኛ እንመጣለን። ግን ኢየሱስ ክርስቶስ ከሕግ በታች ነው የተወለደው። ከዛ በሕግ አካውንታቢሊቲው ነበር። በቀድሞ ኪዳን ነው ኢየሱስ ክርስቶስ የተወለደው። አዲሱን ኪዳን ራሱ ነው አናውንስ ያደርግልን። ስለዚህ በቀድሞ ኪዳን በሕግ ስር ነበር። ሁሉንም ሕግ የመፈጸም ግዴታ ነበረበት። ያንን ሕግ በመፈጸም ነው ኢየሱስ ክርስቶስ ጽድቅን ለጌን ማድረግ የሚችለው። ሁሉንም ሕግ በፍጹም ኃጢአትን ሳይሰራ ሕግ የሚለውን ዲማንድ ሁሉ እግዚአብሔር ፊት በማድረግ ነው ጽድቅን ጌን ሊያደርግልን የሚችለው። ያንንም ኢየሱስ ክርስቶስ አድርጓል። ከሕግ በታች ነው የተወለደው። ዓላማው ደግሞ ምንድን ነው ሲባል ይህም የሆነው የልጅነት መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት፣ ከሕግ በታች የነበሩትን በሕግ ጥላ ስር የነበሩትን ሕግን በመጠበቅ ጽድቅን ለማግኘት ግዴታ የሆነባቸውን ሰዎችን ነፃ ለማውጣት ነው ኢየሱስ ክርስቶስ በሕግ ስር ሆኖ የተወለደው። ስለዚህ በሕጉ የተረገመ ነው የተባለው አሟሟትም ሞቷል ኢየሱስ ክርስቶስ ለሰው ልጅ ብሎ። በሕጉ መሰረት ኢየሱስ ጻድቅ ነው። ስለዚህ ኢየሱስ ክርስቶስን በሕጉ መሰረት ኦብዘርቭ ስናደርግ ኢየሱስ ነቀፋ የሌለውን ሕይወትም ኖሯል። በዛም የኖረው ሕይወት ለእኛ ተቆጥሮልን በሕጉ ደግሞ ተጠያቂነታችን የእኛ በሕጉ መሰረት የተፈረደብን ፍርድ እሱ ተሸክሞ ነው ነፃ ያወጣን። ስለዚህ ሞታችኋልና ሲባል ክርስቶስ ኢየሱስ በኋላ ላይም ይህንን ያብራራል። ምዕራፍ 20 ላይ ከክርስቶስ ጋር ተሰቅያለሁ የምትል ፍሬዝ አለች። ስለዚህ በሕግ በኩል ለሕግ ሞታችኋል። መሞቱ አትሊስት ምንድን ነው ሲባል በክርስቶስ ኢየሱስ ሆነን መሞታችንን ያሳያል። አንድ ሰው ከክርስቶስ ጋር ካለው አንድነት የተነሳ የኢየሱስ ክርስቶስ ሞት ተካፋይ ነው። የኢየሱስ ክርስቶስ ትንሣኤ ተካፋይ ነው። የኢየሱስ ክርስቶስ መክበርም ተካፋይ ይሆናል። ስለዚህ በሕግ በኩል ለሕግ ሞታችኋል። በክርስቶስ ኢየሱስ ሞት ተቀላቅለናል። ከዛም ኢየሱስ ክርስቶስ ነፃ አውጥቶናል። በሕጉ መሰረት እኛ ኃጢአተኞች ነን። ያ ኃጢአታችን ወደ ኢየሱስ ክርስቶስ ተቆጠረ። ከዛም ኢየሱስ በዛ ሕግ ደግሞ መሰረት ንጹሕ ሕይወትን ኖረ። ያ ጽድቅ ለእኛም ተቆጠረልን። ስለዚህ የሕግና የአማኝ ጋብቻ እዛ ላይ ይጠናቀቃል ነው። አንድ ሰው ለሕግ ሞቷል። ለምን ሲባል ለእግዚአብሔር እኖር ዘንድ። ሁለቱ ነገሮችን እናነጻጽራለን ሁልጊዜም። ጳውሎስ ለምሳሌ ሉተር ይላል፣ በኋላ ላይም እመጣበታለሁ። ግን ጳውሎስ ይህን ነገር ሲናገር አይ ሊቭ ናት፣ አይ አም ዴድ አም ናት ዴድ፣ አም ሲነር አም ናት ሲነር፣ አይ ሃቭ ዘ ሎ አይ ሃቭ ኖ ሎ፣ እንደዚህ አይነት ፓራዶክሶችን ያስቀምጣል ይላል። ስለዚህ በአንድ በኩል ለዛ ሕግ ሞቻለሁ፣ በሌላ በኩል ደግሞ በክርስቶስ ኢየሱስ ሕያው ሆኛለሁ። ስለዚህ አሁን ላይ ደግሞ ባለን ማንነት ከሆነ ሮሜ 7 እንደሚያስረዳን እግዚአብሔር በሰማያዊ ስፍራ ባርኮናል፣ ግን የሞተ ሥጋ ደግሞ ተሸክመን የምንኖር ሰዎችም ነን። ስለዚህ አማኝ ሁሉ በሕግ በኩል ለሕግ በክርስቶስ ኢየሱስ ሞት ሞቷል። ስለዚህ ከአሁን በኋላ ሕግ የሚጠይቀን ጥያቄ የለም። ከአሁን በኋላ ሕግ በእኛ ላይ ስልጣንም አይኖረውም። የትኛውም አማኝ በክርስቶስ ኢየሱስ ያመነ ሁሉ በዛም ሞት ነፃ ወጥቷል። ኢየሱስ ክርስቶስ ከዛ ነፃ አውጥቶናል። ከኃጢአት ባርነት፣ ከኃጢአት ቀንበር ነፃ አውጥቶናል። ይህ ነገር እንዴት ነው የሆነው? ምዕራፍ 20 ላይ ከክርስቶስ ጋር ተሰቅያለሁ የምትለዋለች በደንብ የዚህን እውነታ የምታረጋግጥልን።
በሕግ በኩል ለሕግ ሞቻለሁ ሲባል ሞቱ እንዴት ነው ሲባል ከክርስቶስ ኢየሱስ ጋር ባለን አንድነት ያ የኢየሱስ ክርስቶስ ስቅለት የእኛ ስቅለት የሆነበት እውነታ ነው። ከክርስቶስ ጋር ተሰቅያለሁ፣ ከክርስቶስ ጋር ተነስቻለሁ፣ ያንን ሞት አሸንፌ ከክርስቶስ ጋር በእግዚአብሔር ቀኝ ተቀምጫለሁ። አንድ ቀን ደግሞ ክርስቶስ ሲመጣ ሰውነቴም ይከብራል በእግዚአብሔር ፊት በትንሣኤው ኃይል። ያንን እንዴት ነው ማቀው ሲባል ክርስቶስ ተነስቷል፣ ተሰቅሏል፣ እውነታ ነው። ተነስቷል፣ እውነታ ነው። የኔም መሞት የኔም መነሳት ያን ያህል እውነት ነው ማለት እንችላለን። ምዕራፍ 20 ቁጥር 20 ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። ይሄ እጅግ በጣም የከበረ መልእክት ነው። ዶክትሪንም ነው ማለት እንችላለን። እዚህ ውስጥ ብዙ ነገሮችን ማየት እንችላለን። ለምሳሌ አሁን እያወራን የነበረው ከክርስቶስ ጋር ተሰቅያለሁ፣ ከዛ ከእንግዲህ እኔ አልኖርም። እነዚህ ነገሮች ምን ማለት ነው? እያንዳንዱ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በእግዚአብሔር ልጅ ባለኝ እምነት ነው። በወደደኝ ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ባለኝ እምነት ነው። ጳውሎስ ከላይ ጀምሮ እያወራ ያለው ራሱንም ነፃ ለማውጣት ከሰዎችም አርጊውመንት ነፃ ለማውጣት የወንጌሉንም ሰብስታንስ ለማሳየት የሚፈልግበት መንገድ ሕግ በእኔ ላይ ስልጣን የለውም፣ በሕግ አማካኝነት የምጸድቀው የማገኘው ጽድቅ የለውም። ስለዚህ የሆነ ፌናንስ የሆነ ነገር አቅርቤ በእግዚአብሔር ፊት ይሄ ነገር እውነት ነው፣ ደስ አሰኝቶኛል፣ ደስ የሚያሰኝ መዓዛ ነው እግዚአብሔር ብሎ ከኔ የሚያገኘው ምንም ሪያሊቲ የለውም። የኔ እውነታ ምንድን ነው ሲባል እኔ በክርስቶስ ኢየሱስ ሆኜ ተሰቅያለሁ። ስለዚህ ከሕግ ኤክስፔክት ከኔ የሚያደርገው ነገር የለም። ለጽድቅ ይህን ካረክ ትጸድቃለህ የሚለው ነገር የለም። ለምን? እኔ ከክርስቶስ ጋር ተሰቅያለሁ፣ ከክርስቶስ ጋር ሞቻለሁ። ስለዚህ ከዛ ዘመን እግዚአብሔር በልጁ በኢየሱስ ክርስቶስ ነፃ አውጥቶኛል ይላል። ይህንን በደንብ ሲያብራራው ነው ቁጥር 20 የሚመጣው። ከክርስቶስ ጋር ተሰቅያለሁ ብሎ ጀመረ። ያንን ለማንሳት ካስፈለገን አማኝ ሁሉ ከክርስቶስ ጋር ባለ አንድነት ኢየሱስ ክርስቶስ ሲሞት ያንን ሞት ተካፋይ ነው። ኢየሱስ ሞቷል፣ እኔም በዛ ውስጥ ሞቻለሁ ማለት እንችላለን። ስለዚህ ኢየሱስን ሕግ አይጠይቀውም ምንም ይሄን አላደረክም ይሄን አላረክም ብሎ። ለምን? በሕጉ መሰረት ኢየሱስ ፍጹም ሕይወት ኖሯል። የዓለምን ሁሉ ኃጢአት ተሸክሞ ሲቆም ደግሞ በሕጉ መሰረት ሞቷል። ኃጢአት የሚገባው ፍርድ ሞት ነው። ያንን ሞት ኢየሱስ ክርስቶስ ሞቷል። ስለዚህ ከዛ ሕግ ደግሞ ነፃ አውጥቶናል። ስለዚህ ኢየሱስ ክርስቶስ ምን ብለን ማሰብ እንችላለን? ኢየሱስ ተሰቅሏል፣ እኔም በእርሱ ውስጥ ሆኜ ተሰቅያለሁ። ኢየሱስ ሞቷል፣ እኔም በእርሱ ውስጥ ሆኜ ሞቻለሁ። ኢየሱስ ተነስቷል፣ አንድ ቀን እኔም በእርሱ ውስጥ ሆኜ እነሳለሁ። ምክንያቱም እሱ የተነሳው ሪያሊቲ የእኔም ሪያሊቲ ስለሆነ። ስለዚህ የክርስቶስ ኢየሱስ መስቀል ያላረገልን ነገር የለም ምንም። አንድ ሰው እንደዚህ ይላል፣ being then crucified with him, we are freed from all the curse and the guilt of the law. He who endeavors to set aside the deliverance makes void the cross of Christ. But let us remember that we are delivered from the yoke of law only by becoming one with Christ. ስለዚህ ከክርስቶስ ጋር መሰቀላችንን እና ከክርስቶስ ጋር በዛ ስቃይ ውስጥ ተካፋዮች ነን ብለን ስናወራ፣ አዎ አንዳችንም መስቀል ሚስማር አልተመታብንም፣ ማንም የተገረፈ የለም። በዛ ክርስቶስ በተሸከመው ልክ የእግዚአብሔርም ቁጣ የተሸከመ ማንም ሰው የለም። ነገር ግን አንድ እውነታ አለ። ኢየሱስ ክርስቶስ ያንን ያደረገልን ለእኛ ሲል እዚሁ ቁጥር ላይ ይመጣል በኋላ ላይ ምን ማለት እንደሆነ ሲባል ግን አማኝ በክርስቶስ ኢየሱስ ያለ ሰው ከክርስቶስ ጋር ባለው አንድነት በእግዚአብሔር ፊት ክርስቶስ ጋር ተሰቅሏል ብሎ ጳውሎስ ያብራራል። ከእንግዲህ እኔ አልኖርም፣
ይላል ቀጥሎ። ከእንግዲህ እኔ አልኖርም፣ በእኔ ውስጥ ክርስቶስ ነው የሚኖረው። ነገር ግን ክርስቶስ በውስጤ ይኖራል። ምን ማለት ነው ጳውሎስ ከእንግዲህ እኔ አልኖርም ሲል? ኢየሱስ ነው ከጳውሎስ ከበርናባስ ጋር ተጣልቶ በማርቆስ ምክንያት ሲጣላ እርስ በርስ አርጊመንቱ ውስጥ ኬዎስ የሚፈጥረው? ስለዚህ ሪሊ ምን ማለት ነው ይሄ? ጳውሎስ እያለ ያለው ኮምፔር ካረገን የቀድሞ ኦልድ ሰልፍ ኦር የቀድሞ ራሱ ማንነቱ እና በአዳም በኩል የገባው ማንነቱ አለ። የሕግ ባሪያ የሆነ ማንነት አለው። ከዛ ሁለተኛ ደግሞ በኢየሱስ ክርስቶስ ያገኘው አዲሱ ፍጥረት አለ። እነዚህን ሁለቱን ነው ጳውሎስ ኮምፔር እያደረገ ያለው። ሮሜ ምዕራፍ 6 ላይ እንደዚህ ይላል፣ በሞቱ ከእርሱ ጋር እንደዚህ ከተባበርን በትንሣኤውም ደግሞ በእርግጥ ከእርሱ ጋር እንተባበራለን። ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ጳውሎስ የራሱን ማንነት የሚገልጽበት መንገድ በአንድ በኩል አሮጌው ሰውነት አለው ይላል፣ በሌላ በኩል ደግሞ አዲሱ ሰውነት በክርስቶስ ኢየሱስ ያገኘው ሰውነት እንዳለ ይናገራል። ስለዚህ ጳውሎስ እኔ አይደለሁም ካሁን በኋላ ሲል ፊዚካል የሆነ ማንነቱን አይደለም ዲናይ እያደረገ ያለው። የራሱን ሞራል ከክርስቶስ ውጭ ያለው በአዳም የነበረው ሪፕሬዘንታቲቭ በአዳም ስር የነበረውን ሪያሊቲ እና አሁን ደግሞ በክርስቶስ ኢየሱስ ያለውን ነው ኮምፔር እያደረገ ያለው። ኤፌሶን ምዕራፍ 4 ላይ ሁለቱንም የቀድሞ ማንነቱንም አዲሱንም ማንነት ሲናገር ቀድሞ ስለነበራችሁበት ሕይወትም በሚያታልል ምኞት የጎደፈውን አሮጌ ሰውነታችሁን አውልቃችሁ እንድጥሉ ተምራችኋል። ደግሞ በአእምሯችሁ መንፈስ እንድትታደሱ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረው አዲሱን ሰው እንድትለብሱ ነው ይላል። ስለዚህ ጳውሎስ በአንድ በኩል እኔ አይደለሁም ሲል አሮጌ ማንነት አለ፣ እግዚአብሔር ያስወገደው በሚያታልል ምኞት የጎደፈው አሮጌ ሰውነት አለ። ያ አይደለሁም እኔ አሁን አዲስ ፍጥረት ነኝ። ኢየሱስ ክርስቶስ በሰራው ስራ እግዚአብሔር ለእኔ የሰጠኝ ያ አለ። እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንድመስል የተፈጠረውን አዲሱን ሰው እንድትለብሱ ያለ ያወራል። ቆላስይስንም መመልከት ትችላላችሁ። እግዚአብሔር የሰጠን አዲስ ሪያሊቲ አለ። ከእግዚአብሔር ዘንድ ዳውን ያደረገ አዲስ ኢራ አለ። በዛም ኢራ የእኛ ሰውነት የእኛ ማንነት ኃጢአታዊ የሆነ ከአዳም የወረስነው ማንነት ሳይሆን ኤግዚስት የሚያደርገው ክርስቶስ ነው በእኛ ውስጥ የሚኖረው። ክርስቶስ የሰጠን አዲሱ ፍጥረታችን ነው በእኛ ውስጥ የሚኖረው። ክርስቶስ ነው በእኛ ውስጥ የሚኖረው። አንዳንድ ቦታዎች ላይ ጳውሎስ ምንድነው የሚያደርገው? የመንፈስ ቅዱስን ኢንዱዌል ማድረግን ያወራል። ሌሎች ቦታዎች ላይ ደግሞ የመዳን የቤዛዊት ታሪክ ላይ የኢየሱስ ክርስቶስ ተስፋዎች በእኛ ላይ ሰርቴኒቲያቸውንም ያወራል። ስለዚህ የይዘር ወይ ኢየሱስ ክርስቶስ ከእኛ ጋር እንዳለና ኢየሱስ ክርስቶስ በመንፈሱም በቃሉም ከእኛ ጋር ኤግዚስት እንደሚያደርግ መመልከት ማወቅ እንችላለን። ስለዚህ በአዲሱ ዘመን ኢየሱስ ክርስቶስ ሰርቶ ባመጣልን ዘመን የሚለየው በቀድሞ ዘመን አሮጌው ሰውነት የምንለው በአዳም ያገኘነው ሰውነት አለን። በአሁኑ ዘመን ደግሞ ኢየሱስ ክርስቶስ ያስገኘልን አዲሱ ሰውነት አለ። በዛ ሰውነት ይህ የመንፈስ ቅዱስ ማደሪያ ነው እንደተባለ ይህ ሰውነታችን ክርስቶስ ያለበት እግዚአብሔር በክርስቶስ ኢየሱስ ከኛ ጋር የሚኖርበት ሪያሊቲ ነው። ኦኬ፣ ይሄ ታዲያ የሚያወራው እኮ ስለ ስካቶሎጂካል ሪያሊቲ ነው አንድ ሰው ሊል ይችላል። ምክንያቱም እኔ ራሴ ስመለከት እውነት ነው ኃጢአት ነው። ታዲያ ይሄ ኃጢአት በሆነው ሰውነቴ ላይ ነው ኢየሱስ ክርስቶስ ያለው መንፈስ ቅዱስ ያርፋል የምንለው? መንፈስ ቅዱስ ነው እኔ ጋር ያለው የምንለው አሁን በምሰቃየው አሁን ከኃጢአት ጋር በማደርገው ትግል ብዙ ፐርሰንት የሚሸነፍ ሰውነቴ ውስጥ ነው ያለው? ኦፍኮርስ ጳውሎስ ይህ የአሁኑ ሪያሊቲ እንደሆነ ሲናገር አሁንም በስጋ የምኖረው ኑሮ አሁንም የሚለው ትርጉም አለው አይደል? አሁንም የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። በወደደኝና ስለ እኔ ራሱን አሳልፎ በሰጠው እግዚአብሔር ልጅ ላይ ባለኝ
እምነት ነው። ኦኬ። ስለዚህ the whole argument ጳውሎስ እያደረገ ያለው እኔ በሕግ በኩል አይደለም የምጸድቀው፣ ኦልቲሜትሊ ያንን ፍሪደም የሚሰጠው አሁን የምኖረውን ህይወት ኃጢአት የሚያሰቃየውን አሮጌው ማንነት እኔ ይዣለሁ። ነገር ግን እሱ አይደለም እኔ ውስጥ ያለው፣ እግዚአብሔር የፈጠረው አዲሱ ሰውነቴ አለ። ያ ነው ሪሊ የኔ ማንነት ብሎ ይናገራል። ይህ የዚህ ሁሉ ምክንያት ሪያሊቲ ምንድን ነው ብለን ከሄድን ጳውሎስ ሊናገር የሚችለው ስለ እኔ ራሱን በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ባለኝ እምነት ነው ይላል። አሁንም የወንጌልን ትክክለኛ ዴፊኒሽን ሲያመጣ ጳውሎስ ምንድን ነው እዚህ ጋር እያደረገ ያለው? አንደኛው ሁለት ነገር አትሊስት መመልከት ተገቢ ነው እዚህ ጋር ቆም ብለን። አንደኛው እግዚአብሔር እንደወደደን መመልከት መቻል አለብን። ሁለተኛ ለዛ ፍቅሩ ደግሞ የሆነ ቦታ ላይ ቆሞ እግዚአብሔር እወዳችኋለሁ ሳይሆን ያለው ኃጢአተኛና በቀድሞ ኪዳኑ በቀድሞ ሕግ በቀድሞ ዘመን መሰረት በሕጉ መሰረት ከሆነ ፍርድ የሚያገኘው ሰው እግዚአብሔር አንድያ ልጁን ልኮ ለሰው ልጅ ደግሞ ያ ልጅ የሰውን ሁሉ ኃጢአት ተሸክሞ የእግዚአብሔርን ቁጣ ተሸክሞ መድቀቅ መሰቃየቱን ያንን ተሰቃይቶ ደቆ እኛን ነፃ ያወጣበት እውነታ ነው። በዚህም እግዚአብሔር ለእኛ ያለውን ፍቅር ያሳየበት እውነታ ነው። ከዛስ እግዚአብሔር አንዳንዴ ይወደናል ማለት ቀላል ሊሆን ይችላል። እግዚአብሔር ለዓለም ሕዝብ ሞቷል ማለትም ቀላል ሊሆን ይችላል። ምክንያቱም ያው በማጆሪቲ ውስጥ መደበቅ ቀላል ነው አይደል? ግን ጳውሎስ እያለ ያለው ለእኛ ራሱን አሳልፎ በሰጠው አይልም። ከዛ በወደደንም አይልም። አሁን የምኖረው አሁን ያለው ሪያሊቲ አሁን የምኖረው በስጋ የምኖረው ኑሮ በወደደኝ እኔን ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ባለኝ እምነት ነው። ኢየሱስ ክርስቶስ ለቤተ ክርስቲያን ራሱን አሳልፎ ሰጥቷል ወይ? እውነት ነው። እሱ እንዲና የሚያደርግ የለም። ግን ኢትስ አብሶሉትሊ ኢንዲቪጁዋል ነው አይደል? እዚህ ጋር ወንጌሉ ስለ እኔን ወዶኛል የሚል አለ። ይህንን መረዳት መቻል አለብን። ያ ማለት ኦልቲሜትሊ የኢየሱስ ጽድቅ ደግሞ የኔ ጽድቅ ነው ወደ ማለትም ይመጣል። ኢንዲቪጁዋል የጠቀሰው እኛ አይደለንም። ጳውሎስ ኢንስፓየርድ የሆነው የመንፈስ ቅዱስ የሚመራው ጸሐፊ ነው። በወደደኝ ስለ እኔም ራሱን አሳልፎ በሰጠው በእግዚአብሔር ልጅ ባለኝ እምነት ነው። ጳውሎስ እኛን አይልም። ይሄን አስታውሉ። ከዛ እኔ ማን ነኝ ይላል አንድ ሰው። ሉተር ነው ይሄን የሚናገረው። እኔ የሚለው እስከየት ድረስ ነው? ጳውሎስና ጴጥሮስን ነው የሚመለከተው ወይም ጳውሎስ ጸሐፊውን ነው የሚመለከተው? አንድ ሰው ይልና ራሱን ከዛ ውጭ ያስወጣ ይሆናል። read the word read the words me and for me with great emphasis. print this me quotation ውስጥ ያለችዋን with capital letters in your heart ይላል። ምን ማለት ነው? አሁንም በስጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠ እኔ በወደደኝ የምትለዋን ነገር በልባችሁ ፕሪንት አድርጋችሁ ያዙት ነው። ከዛ don't ever doubt that you belong to the number of those who are meant by this me. ጳውሎስ በወደደኝ ስለ እኔ ራሱን አሳልፎ በሰጠኝ የሚለው ዳውት ልናደርግ እንችል ይሆናል። በዛ ውስጥ እገኝ ይሁን የሚለው ጥያቄ ማለት ነው። ያ ጥያቄ ካለ ነው በሕግ ለመጽደቅ ትንሽ ምን ሞክረው። ምክንያቱም እግዚአብሔርን ፕሩፍ ልናደርግ የምንጥረው በእውነት እግዚአብሔር የወደደ አካል ከሆንንና እግዚአብሔር ኢየሱስ ክርስቶስን ለእኛ አሳልፈው እንደሰጠ የምር ያንን እምነት በልባችን ያለ ሰው ከሆነ ይህ እምነት አብሶሉትሊ በቂ እምነት ነው። ስለዚህ ይላል። ስለዚህ ክርስቶስ ጴጥሮስንና ጳውሎስን ብቻ አይደለም የወደደው፣ በተመሳሳይ ፍቅር ያንኑ ፍቅር ለእኛም አለው። ስለዚህ ይሄን ስቴትመንት if we can't deny that we are sinners, we can't deny that Christ died for our sins. ስለዚህ እኛ ኃጢአተኛ መሆናችንን ማንክድ ከሆነ ኢየሱስ ክርስቶስ ለእኛ ኃጢአት እንደሞተ መቼም መካድ አንችልም ይላል።
ሉተር እንዳለው ፕሪንት ዚስ ሚ ፎር ሚ፣ እኛ ስለ እኔ በወደደኛው እኔን ወዶኛል ነው አይደል? እኔን በወደደኝ ራሱን አሳልፎ በሰጠኝ። እንደዚህ አይነት ቃላትን ገና ስንጀምር ምዕራፍ 1:4 ላይም ሉተርን ራሱን ኮት ሳደርግ ነበር። እንደዚህ አይነት ቃላትን ሸምድዳችሁ ያዙ ይላል። እዛ ጋም እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ። እንደዚህ አይነት ጥቅሶችን ያዙ። የሰይጣን ክስ የሥጋ ኃጢአት ሲመጣ ለመወርወር ይጠቅሙናል ብሎ ያስቀምጣል። ስለዚህ ደግሜ ልል የምችለው ፕሪንት ዚስ ሚ ፎር ሚ ዊዝ ካፒታል ሌተርስ ኢን ዩር ሰርት እላለሁ። ያ እውነታ ነው። ደግሞ ጽድቅ በእምነት ብቻ ነው፣ ሕግን በመጠበቅ አይደለም ስንል ጋረንቲያችን ኮንፊደንሳችን ምንድን ነው ብለን እንጠይቅ ይሆናል። አዎ የተሰራልን ስራ ጎደሎ ቢሆን፣ ትንሽ ነገር ጎደሎ ቢሆን፣ ያ ስራ ደግሞ ለእኔ የተሰራ ኦር በክርስቶስ ኢየሱስ ለሚያምን ሰው ሁሉ የተሰራ ስራ ካልሆነ እውነትም ያ ስራ ያሰጋል። ዊሹድ ሐሰብ መታገል አለብን። ግዝረትን መጨመር አለብን። የምግብ ስርዓትን መጨመር አለብን። ምክንያቱም ጎደሎዋን ለመሙላት ማለት ነው። የምግብ ስርዓት የሰጠን እግዚአብሔር ነው። ግዝረትን የሰጠው እግዚአብሔር ነው። ለኪዳኑ ሕዝብ ነው ያንን የሰጠው። ስለዚህ ያንን ህግጋትን መጨመር መቻል አለብን። ይሄ ግን ወዲያው የሚያመጣው አሳምሽን የተሰራልን ስራ ጎደሎ መሆናችንን ነው ዊዛውት ኤኒ ዳውት አሰርት የሚያደርገው። ስለዚህ ሁልጊዜ ማስተዋል ያለብን በክርስቶስ ኢየሱስ በማመን ብቻ ነው የምንጸድቀው። እሱ ብቻ አይደለም። ኦኬ፣ ነገር ግን ትንሽ ነገር ያስፈልገኛል። አይ ሹድ ዱ ሳምቲንግ ዛት ቲንግ። የሆነ ቅዱሳን ጋር እጄ የሆነ ነገር ማድረግ አለብኝ። ይሄን ያክል ድሆችን ብቻ የሆነ ነገር ማድረግ አለብኝ ለድነቴ ለጽድቄ ካለን ቢቻል ኖሮ መልካም ነበር እንል ይሆናል። ግን አይቻልም። በእግዚአብሔር ፊት ያ ወደ ዘላለም ሞት ነው የሚያስገባ። ግን ጀስት ኢምፕሊኬሽኑ ቀላል አይደለም። ጳውሎስ ዲዲውስ ሲያደርግ የሆነ ነገርን ለምሳሌ በኋላ ላይ እንመጣለን። ለምሳሌ ምዕራፍ ቁጥር 21 ላይ ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው። ይሄ ሰው አይለውም እኮ። ለምሳሌ አንድ ሰው ጽድቅ በሕግ በኩል ይገኛል ጽድቅ በክርስቶስ ኢየሱስ በማመን ሲደመር ስራ ብሎ የሚያወራው ሰው የክርስቶስን ሞት ከንቱ ነው አይለውም። አንድም ሰው እንደዛ አታገኙ። ነገር ግን እኛ እንለለታለን። ኤ ኢኳልስ ቱ ቢ ኢኳልስ ቱ ሲ ካለ በኋላ ኤ ኢኳልስ ቱ ሲ አላልኩም ብሎ አንድ ሰው ከሞገተ ያው ጤና የለውም ልንል ነው እንጂ ኮሄረንስ ያጣል ልንል ነው። አንድ ሰው በክርስቶስ ኢየሱስ በማመን ሲደመር ሕግ ካለ በኋላ የኢየሱስ ክርስቶስ ስራ አይጠቅምም ካልን እኛ አይደለንም የተሳሳት ነው። አይ ቲንክ ሉተር ጥሩ ኤክስፕሬሽን አለው ይህንን ስለዚህ አገላለጽም ከቁጥር 21 ላይ ይቺን ነገር ግን እንያዝ። ደግሜ ልበላችሁ፣ የእኛ ኤግዚስተንስ፣ የእኛ መኖራችን፣ የእኛ ትምክህታችን፣ የእኛ ኮንፊደንሳችን በእግዚአብሔር ፊትም በሰውም ፊት አንድ ነው። እሱ ምንድን ነው ካልን በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ነው ትምክህቴ፣ ኮንፊደንሴ፣ ሁሉ ነገር። ስለዚህ ለኃጢአት የምንመልሰው፣ ለዲያብሎስ የምንመልሰው፣ ለሞት የምንመልሰው እውነታ ምንድን ነው? እኔ አይደለሁም ምኖረው፣ በወደደኝ ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ባለኝ እምነት ነው የምኖረው። ኢየሱስ መውደዱን ዲስፕሩቭ አድርገኝ፣ ኢየሱስ ራሱን ለእኔ አሳልፎ እንደሰጠ ዲስፕሩቭ አድርገኝ። ያ ውሸት ነው ከተባለ ያኔ የእኛ ድነት እውነትም አደጋ ላይ ነው። ግን አስፋራስ ኢየሱስ ክርስቶስ እኛን እስከወደደን ድረስ አስፋራስ እግዚአብሔር አንድያ ልጁን ራሱን አሳልፎ በሰጠው በእግዚአብሔር ልጅ፣ ስለዚህ የእግዚአብሔር ልጅ ለእኔ ራሱን አሳልፎ መስጠቱ እውነታ እስከሆነ ድረስ ያ ለእኔ ሰፊሸንት ነው። የነገሩ ሰብቲሊቲ ለመረዳት ሜቢ ተርሞችን ማወቅ አስፈላጊ ከሆነ በክርስቶስ ኢየሱስ ማመን
ለመጽደቃችን ሰፊሸንት ነው ወይስ ኔሰሰሪ ነው ሲባል ኔሰሰሪ ነው ይላሉ ካቶሊክም ሁሉም ሰው። ኖ እኛ ደግሞ በቂ ነው እያበቅ አስፈላጊና በቂ የተለያየ ነው። አርሲ ይህን ኮምፔር ለማድረግ አንድ ምሳሌ ያመጣል። ለምሳሌ እሳትን ለመፍጠር ኦክሲጅን ኔሰሰሪ ነው ይላል። አየር ያስፈልጋል እሳት ለመፍጠር ግን ሰፊሸንት አይደለም ይላል። ለምን ሲባል እሳት ለመፍጠር ኦክሲጅን ብቻውን እሳት አይፈጥርም። ሳም ሌሎች ማቴሪያሎች መሰብሰብ አለባቸው። ስለዚህ ኔሰሰሪ እና ሰፊሸንት መካከል ያለው ልዩነት ይሄ ነው ይላል። እሳትን ለመፍጠር ሰፊሸንት የሚባል የሆነ ድምር ነው አይደል? እሳትን ለመፍጠር የምንጠቀመው ማቴሪያል የሆነ ነገር ያስፈልጋል፣ ኦክሲጅን ያስፈልጋል፣ ብቻ ብዙ ነገሮችን አንድ ላይ ነው የምናደርገው። በክርስቶስ ኢየሱስ ስራ ለመጽደቅስ ምንድን ነው የሚያስፈልገው ሲባል ፌዝ ኢዝ ኔሰሰሪ አይደለም ሰፊሸንት ነው ይላል። ምን ማለታችን? ኢየሱስ ክርስቶስ መውደዱ እኛን ራሱን ለእኛ አሳልፎ መስጠቱ ለእኛ በቂ ነው። አስፋራስ ዛት ትሩስ። ቁጥር 21 የእግዚአብሔር ጸጋ አላቃለለም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነዋ። If righteousness comes through the law, then Christ died in vain. የእውነት ጽድቅ በክርስቶስ ኢየሱስ በሕግ በኩል የሚገኝ በሕግ በኩል ሲባል ሕግን ብቻ በመጠበቅ የሚገኝ ማለቱ አይደለም። አርጊውመንቱ የተቃራኒ ሰዎችም ክርስቶስ ኢየሱስ ማመን ነሰሰሪ ነው ግን ደግሞ ሰፊሸንት አይደለም፣ ለዛ ሕግን መጠበቅ ያስፈልጋል ለሚሉ ሰዎች ጳውሎስ የእነሱን አርጊውመንት ዲዳክሽን የሚሰራው ኢየሱስ ክርስቶስ እንዲያው ሞተ ማለት ነው ይላል። ከዛ የሉተርን ጥያቄ ላንብብላችሁ። ኢፍ ኢየሱስ ክርስቶስ ከሞተ it follows that the righteousness doesn't come by the law. የኢየሱስ ክርስቶስ ሞት፣ የኢየሱስ ክርስቶስ ትንሣኤ፣ የኢየሱስ ክርስቶስ ስራ ሙሉ በሙሉ እውነት ከሆነ ጽድቅ የሚገኘው በሕግ በኩል አይደለም። ኦኬ ኢፍ ዳት ኢዝ ትሩ ደግሞ በሕግ በኩል ጽድቅ የሚገኝ ከሆነ ታዲያ ክርስቶስ ለምን ተወለደ? ለምን ሞተ? ለምንስ ተሰቃየ? ለምንድን ነው እኔን የሚወደኝ እና ራሱን አሳልፎ የሚሰጠኝ? It was all done to no purpose if righteousness is to be had by the law. በሕግ በኩል ጽድቅ የሚገኝ ከሆነ ይሄ ሁሉ ዓላማ የሌለው ነገር ይሆናል። ኢንፊውዝድ የሆነ እኛ የምንጸድቅበት እውነታ ካለ በእግዚአብሔር ፊት እኛ የምንድንበት ፕሮባቢሊቲ ፖሲቢሊቲ ትንሽን ፐርሰንት ከሆነ የኢየሱስ ስራ ከንቱ ነው ብሎ ያስቀምጣል። እኛ ግን እንደ ጳውሎስ ሁልጊዜም አፌርም የምናደርገው እውነታ የክርስቶስ ሞት ከንቱ አይደለም። ለምን ሲባል ሕግ አያጸድቀንም። ነገር ግን ሎጂኩ ይሄ ነው። አይዘር የክርስቶስ ስራ ከንቱ ነው አሊያም በሕግ በኩል ጽድቅ የለም። ስለዚህ የክርስቶስ ስራ ከንቱ አይደለም አንድ ሰው ካለ በሕግ በኩል ስሞል ፐርሰንት ኦፍ ኦፕሽንም የለውም ለመጽደቅ ማለት ነው። ዛሬ ከዚህ ውስጥ እንድታስታውሱም ሪመምበር ማድረግ ካለባችሁም እንድታስታውሱ የምፈልገው ነገር የእኛ ጸድቀናል በእግዚአብሔር ፊት በክርስቶስ ኢየሱስ በማመን ድነናል፣ ኦር በእግዚአብሔር ፊት የተቆጠረልን ጽድቅ አለ ስንል፣ ኦር በክርስቶስ ስራ እንመካለን ስንል ሪያሊቲ አለን፣ እውነታ አለን። መመኪያችን፣ ኮንፊደንሳችን፣ አሹራንሳችንም ምንድን ነው? አንድ ሰው ካለ በወደደኝና ስለ እኔ ራሱን አሳልፎ የሰጠ የእግዚአብሔር ልጅ አለኝ ነው። በሱ ባለኝ እምነት ነው የኔ ኮንፊደንስ። መንግስተ ሰማያት እኮ ለመግባት ፍሬ የለህም ምናምን የለህም እንደዚህ ነህ። ፍሬ ማፍራት ጥሩ ነው በእግዚአብሔር ፊት። አይ ቲንክ ሉተር ሁልጊዜም አኪዩዝ የሚያደርገው ይሄ ነው። ሮማን ካቶሊኮችን ምዕራፍ 2 ላይ መመልከት ትችላላችሁ። እኛ ጉድ ወርክን አንጠላም። ሕግን መፈጸምም ጥሩ ነው። ሕግ መጥፎ አይደለም። we are talking about justification ነው። ይሄን ዲስቲንክቲቭሊ እንመልከት ይላል። የሆነ ሰው ስለ ጽድቅ እያወራን ያው የስጋ አእምሯችንም ኦር ኮሚዩኒቲ የፈጠረው ነው ነገር ይሁን ወዲያው አእምሯችን የሚሄደው ነገር ግን ስራ አስፈላጊ ነው።
ታዲያ ስራ አያስፈልግም? ታዲያ እኛ ያወራን ያለነው ስለ መጽደቅ ነው። እንመጣለን ደግሞ ስለ ስራ። ኮንፌሽናችንም አልዘለለም። ኦፍ ጉድ ወርክስ ብሎ ርዕስ የሰጠው ኮንፌሽን እንዲሁም ሪፎርምድ ኮንፌሽን ነው። የሪፎርምድ ቴዎሎጂ ሰዎችን ሕግ እንዳይፈጽሙ ያደርጋል ሲባል ኦኬ፣ የእውነት ስለ ሕግ ስለ መልካም ስራ ምንድን ነው የምታምነው ብለን ኢንሲስት ብናደርግ የሚያምኑት እምነት የላቸውም ብዙ ሰዎች። ነገር ግን ዊ ሃቭ ሂውጅ ሪሶርስስ፣ እኛ ምንም ኤክስፕሌን ሳናደርግ ስለ መልካም ስራ ይህን እናምናለን የሚሉ። ስለዚህ ሁልጊዜም ስለ ጽድቅ ስናወራ የምናወራው ነገር በክርስቶስ ኢየሱስ ስራ ምን አገኘን ነው ጥያቄ። ሁሉንም ብዙ በነፊቶችን አግኝተናል። ስለዚህ በእግዚአብሔር ፊት ጋረንቲ የሚሆነን ኮንፊደንስ የሚሆነን እርግጠኛ የምንሆንበት እውነታ ምንድን ነው ስንል ይህንን እውነታ ሁልጊዜም እንዳንረሳ፣ እሱም አሁንም በስጋ በምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ባለኝ እምነት ነው። ዛትስ ማይ ኮንፊደንስ፣ በእግዚአብሔር ፊት ያለኝ። እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን የሰጠ በሱ አካል ላይ ባለኝ እምነት ነው የኔ መተማመን ያለኝ። ስለዚህ ምንም ሌላ ትምክህት የለኝም። ሰዎችንም ስንጠራ ወደዚህ ነው የምንጠራው። ይህ እውነታ አለ፣ ወደዚህ እውነታ ኑ እንላቸዋለን። እግዚአብሔር በልጁ በኢየሱስ ክርስቶስ ስለሰራልን ስራ፣ እኛን ስለወደደን፣ ራሱንም አሳልፎ ሰጥቶ ስላዳነን አመስግነን እንጨርስ። እግዚአብሔር አምላካችን አባታችን ሆይ በክርስቶስ ኢየሱስ በኩል ስለሰራኸው ስራ ሁሉ እናመሰግናለን። እግዚአብሔር ሆይ እኛን ኃጢአተኞችን ሙት የነበረንን በልጅ በክርስቶስ በኩል ስላዳንከን፣ ልጆችህ ስላደረግከን፣ አዲስ ፍጥረት ስለሰጠኸን፣ የአዲሱ ዘመን እግዚአብሔር ሆይ አካል እንድንሆንና ከእግዚአብሔር ቁጣ ማምለጥ እንድንችል ስላደረግ፣ ይህንንም ያደረግከው አንተ ስለወደድከን ልጅህ ለእኛ ራሱን አሳልፎ ስለሰጠ፣ ያም ያንተ ፈቃድ ስለሆነ እግዚአብሔር ሆይ እናመሰግናለን። ጌታ ሆይ ይህንን ፍቅርህን ሁልጊዜ ማስተዋል የምንችል እንድንሆን፣ እግዚአብሔር ሆይ ይህንን ፍቅርህን አንደርስታንድ የምናደርግ ለማወቅ የምንተጋ፣ ይህንንም ፍቅር እግዚአብሔር ሆይ ተረድተን በዛ ውስጥ መመላለስ የምንችል ሰዎች እንድንሆን፣ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስራ ምንም ጠብታ የማንጨምር ሰዎች እንድንሆን አንተ እንድትረዳን እንለምናለን። እግዚአብሔር ሆይ ይህንን ወንጌል ለመቀማት ሰይጣን የማያደርገው ጥረት የለም። በክርስቶስ ኢየሱስ መሸነፉን ያውቃል። እግዚአብሔር ሆይ ያንን እኛም ተረድተን በዛ እውነት መኖር እንድንችል አንተ እንድትረዳን ጸልያለሁ። እስካሁን ስለረዳህን ተመስገን። በኢየሱስ ክርስቶስ ስም አሜን።